ሰላም ጤና ይስጥልኝ ውድ የሄልዝ ኢንፎ ቻናል ገጽ ተከታታዮች፣ በዛሬው ቪዲዮ የምንመለከተው የህፃናት ፀጉር ጥሩ የእድገት ደረጃ እንዲኖረውና የህፃናት ፀጉር የተፋጠነ የእድገት ደረጃ እንዲኖረው ወላጆች ምንድነው በቀላሉ ማድረግ ያለባችሁ የሚሉትን ነገሮች እናያለን ማለት ነው። በዚህ ቪዲዮ እንግዲህ የምናየው ጤናማ የሆነ የህፃናት ፀጉር እንዲኖር እንጂ ያልተገቡና ያልተፈለጉ ኬሚካሎችን ወይንም የተለያዩ ግብአቶችን እንድትጠቀሙ ለመምከር አይደለም ማለት ነው። የህፃናት ፀጉር እድገት በአብዛኛው በዘር ወይም በጄኔቲክ ወይንም በጤና ሁኔታ ላይ እንዲሁም በአመጋገብ ላይ የተመሰረተ ነው ማለት ነው እድገቱ የሚሆነው። እናም ወላጆች ምንድነው ማድረግ ያለባችሁ የሚለውን ዋና ዋና ነጥቦችን እናያለን ማለት ነው። አንደኛ ላይ የምናገኘው እንግዲህ የተመጣጠነ ምግብ ልጆችን መመገብ ነው ማለት ነው። ለፀጉር እድገት የሚረዱ የተመጣጠኑ ምግቦችን መመገብ። የፀጉር እድገት የሚረዱ ምግቦች ምን ናቸው የሚሉትንም እናያለን ማለት ነው። አንደኛ እንቁላል ነው። እንቁላል ለፀጉር እድገት እጅግ አስፈላጊ የሆነው ባዮቲንን እንዲሁም ፕሮቲንን ይይዛል ማለት ነው። ይህ ደግሞ ለፀጉር እድገታቸው በእጅጉኑ ወሳኝ ነው። ሁለተኛው አትክልት ነው። በተለይ እንደ ቆስጣ ያሉ የአትክልት ዘሮች በውስጣቸው የአይረን ይዘት ስላላቸው አይረን ደግሞ በባህሪው የህፃናት የፀጉር መርገፍን በእጅጉኑ ስለሚከላከል ይህ አንድ ጠቃሚ ማዕድን ነው ማለት ነው። ሌላው ዚንክ ነው። ዚንክ የራስ ቅል ቅባት እንዲመጣጠን ያደርጋል ማለት ነው። ቫይታሚን ዲ ደግሞ አዳዲስ ፀጉሮች እንዲበቅሉ ያደርጋል። ከውስጥ ተሸፍነው ያሉ እስካሁን ያልበቀሉ የፀጉር ዘለላዎች እንዲበቅሉ ያደርጋል ማለት ነው። ስለዚህ የፀሐይ ብርሃን እንዲያገኙ ወይንም በድሮፕ መልክም ሊሆን ይችላል በሰፕሊመንት መልክ የቫይታሚን ዲ እንዲያገኙ በማድረግ የፀጉር እድገታቸው እንዲፋጠን ማድረግ ትችላላችሁ ማለት ነው። ከዛ በተጨማሪ የቫይታሚን ኤ ይዘት ያላቸው ምግቦች መመገብ እንደ ካሮት እና ስኳር ድንች ያሉ ምግቦችን የራስ ቅል ጤናማ የዘይት ቅባት እንዲኖረው ያደርጋሉ። ከዚህ ጋርም ተጨማሪ እንደ አቮካዶ ያሉ ጤናማ ቅባት ያላቸው ይዘቶችን መመገብ መቻል አለባችሁ። ሌላውና ዋናው ውሃ ነው። በቂ ውሃ መጠጣት ጥሩ ሰርኩሌሽን እንዲኖረውና የፀጉር ድርቀትን ለመከላከል ይረዳል ማለት ነው። እንግዲህ አመጋገብ ወሳኝ የሆነበት ዋነኛ ምክንያት የፀጉር እድገት የሚጀምረው ከውስጥ እንጂ ከላይ አይደለም። ይህ ማለት ከውስጥ በምትመገቡት ምግብ የሚፈልገውን የኮንሲስተንሲ በመውሰድ እድገቱን ያደርጋል እንጂ ከላይ የምንቀባውን ቅባት ሰርኩሌት አድርጎ እንደማይጠቀም ማወቅ መቻል አለባችሁ ማለት ነው። ሁለተኛው የራስ ቅል ማሳጅ ነው። የህፃኑን የራስ ቅል በጣቷችሁ ጫፍ ቀስ አድርጋችሁ ማሸት። ይህ ደግሞ የደም ዝውውራቸው እንዲፋጠንና የፀጉር ቀዳዳዎች እንዲነቃቁ በማድረግ ጥሩ የደም ዝውውር በፀጉራቸውና በጭንቅላታቸው አካባቢ እንዲኖር በማድረግ ጤናማ የፀጉር እድገት እንዲኖራቸው በእጅጉኑ ያግዛል ማለት ነው። ሶስተኛው ተፈጥሯዊ የሆነ ቅባቶችን መጠቀም ነው። ለህፃናት ቆዳ ተስማሚ የሆኑ ኬሚካል የሌላቸውን የፀጉር ቅባቶችን መጠቀም እንዲሁም አዳዲስ የሆኑ ቅባቶችን በምትጠቀሙበት ሰዓት መጀመሪያ የተወሰነች ቦታ ቀብታችሁ ለ24 ሰዓት ማቆየት። ያ ቅባት በህፃኑ ላይ አለርጂ መኖሩንና አለመኖሩን ካረጋገጣችሁ በኋላ ሙሉን መቀባት መቻል ትችላላችሁ ማለት ነው። ነገር ግን እንደ ኮኮናት ኦይል፣ እንደ ወይራ ዘይት ያሉ እንደ አቮካዶ፣ እንቁላል፣ የአዝማሪኖ ዘይት፣ የሽንኩርት ውሃ መሰል አይነት ግብአቱ እንደ ተጨማሪ አድርጋችሁ በመጠቀም የፀጉር ዘለላዎች እንዲጠነክሩና ከመበጣጠስም ሊያግዝ የሚችሉ በመሆናቸው እነኚህን ግብአቶች ጤናማ በሆነ መልኩ በቤት ውስጥ በማዘጋጀት መጠቀም ትችላላችሁ ማለት ነው። አራተኛው አያያዝ ነው። እንግዲህ አያያዝና እንክብካቤ ይህ ምንድነው ስንል ፀጉራችሁን የምታበጥሩበት መንገድ፣ ፀጉራቸውን የምትሰሩበት መንገድ፣ ፀጉራቸው የሚታጠቡበት መንገድ። ይህም ስንል በምን አይነት ሳሙና ነው የሚታጠቡት፣ ያ ሳሙና በውስጡ ምን አይነት ኮንሰንትሬሽን ይዟል የሚለውን ሂደት ይፈትሻል ማለት ነው። ከዛም በተጨማሪ ፀጉርን ጥብቅ አድርጎ ማሰር፣ ፀጉርን ጥብቅ ያለ ሹርባ እንዲሰሩ ማድረግ። ከዛም በተጨማሪ እንደ ኮፍያ፣ ሻሽ ያሉ ነገሮችን ለረጅም ሰዓት በመጠቀም ፀጉር አየር እንዳያገኝና የፀሐይ ብርሃን እንዳያገኝ በማድረግ የላሸቀና የጋሸበ የፀጉር እድገት እንዲኖራቸው
ያደርጋል ማለት ነው። ስለዚህ ይህንን ሂደቶች ማስወገድ መቻል አለባቸው ማለት ነው። አምስተኛው ጊዜ ነው ማለት ምን ማለት ነው? እንግዲህ የህፃናት የፀጉር እድገት ጊዜን ይወስናል ማለት 6 ወር ላይ ያለ ህፃን ከ2 ዓመት ልጅ ጋር እኩል የፀጉር ሂደት ሊኖረው አይችልም። ስለዚህ ጊዜን መሰረት አድርጋችሁ መጠበቅ መቻል አለባችሁ ማለት ነው። ለምሳሌ ሲወለድ የነበረው ስስ የፀጉር ሂደት ከጊዜ በኋላ ሌሎች አዳዲስ ፀጉሮች እንደሚበቅሉ መገንዘብ መቻል አለባችሁ። እንዲሁም ፀጉሩ እስከ ግንባሩ ድረስ ለመውረድ ጊዜ እንደሚፈጅ ማወቅ መቻል አለባችሁ። በነገራችን ላይ ፀጉር 3 ዋና ዋና የእድገት ደረጃዎች አሉት። የመጀመሪያው ንቁ የእድገት ወቅት፣ ሁለተኛው ደግሞ የሽግግር ወቅት፣ ሶስተኛ ላይ የምናገኘው የእረፍትና የፀጉር መርገፍ ወቅት ነው። እንግዲህ በዚህ የአገልግሎት ጊዜያቸውን ጨርሰው በመርገፍ ሌላ የፀጉር ዘለላ ደግሞ ከስር እንዲበቅል የሚሆንበት ሂደት ነው ማለት ነው። የአንድ የፀጉር ዘለላ እስከ 6 ዓመት ድረስ ከቆየ በኋላ ሊረግፍ ይችላል ማለት ነው። ከረገፈ በኋላ በምትኩ ሌላ የፀጉር ዘለላ ከስር ይበቅላል ማለት ነው። ይህን ሂደት መረዳት መቻል አለባችሁ ማለት ነው። እንግዲህ እዚህ ጋር ስንመለከት አዲስ የተወለደ ማለትም ከ0 እስከ 6 ወር ያለ ህፃን ሊኖረው የሚችለው የፀጉር ባህሪን ስንመለከት ቀጭንና ለስላሳ የፀጉር ይዘት ይኖረዋል ማለት። ነገር ግን ከ6 ወር እስከ 2 ዓመት ያሉ ህፃናት ደግሞ ቋሚ ወይንም መደበኛ የሚባል የፀጉር መብቀል ሂደት የሚጀምርበት ነው ማለት ነው። ከ2 ዓመት እስከ 12 ዓመት ያለው ሂደት ደግሞ የፀጉር ጥንካሬ፣ የፀጉር እርዝመት የሚጨምርበት ወቅት ነው ማለት ነው። እናም ለልጆች ፀጉር ለመጨነቅ ጊዜው መቼ ነው የሚለውን ማወቅ መቻል አለባችሁ ማለት ነው። ነገር ግን በዛ ሂደት ውስጥ እናንተ እስካሁን ያነሳናቸውን ነገሮች በማድረግ ፀጉራቸው እንዳይረግፍ፣ እንዳይበጣጠስ፣ ከስር የሚበቅሉ እዛው በስብሰው እንዳይቀሩ ለማድረግ እነኚህን ነገሮች መጠቀም መቻል አለባችሁ ማለት ነው። በመጨረሻም የፀጉር ቅቤ መቀባት ለአንድ ህፃን ጠቃሚ ነው ወይንስ ጎጂ የሚለውን እስኪ እንመልከት። በእርግጥ ቅቤ ለፀጉር እድገት ጠቃሚ የሆነውን ንጥረ ነገር እንደ ቫይታሚን ኤ፣ ዲ፣ ኢ እና ኬ ለፀጉር ጥንካሬ ከፍተኛ አስተዋጽኦ ያላቸውን ይይዛል። ነገር ግን ከዛ በተጨማሪ ደግሞ እንደ ፋቲ አሲድ፣ ኦሊክ አሲድ፣ እንደ ፓልሜቲክ አሲድ ለፀጉር ዘንግ ወይንም ሄር ሻፍት ላይ እንደ መከላከያ ሽፋን በመሆን እርጥበት እንዳይወጣ የሚያደርጉ ኮንሲስቶችንም ይይዛል። እናም ለምሳሌ አንድ ቅቤን የሚገባ ፎሮፎር ያለበት ከሆነ ፎሮፎሩ እንደ ፋቲ አሲድ ያሉ ምግቦችን ስለሚመገብ ቅቤ ደግሞ በውስጡ ፋቲ አሲድን ስለሚይዝ ያ ለፎሮፎሩ እንደ ቀለብ በመሆን ፎሮፎሩ እንዲስፋፋና እንዲበዛ ያደርገዋል ማለት ነው። ከዛም በመቀጠል ደግሞ የራስ ቅል ላይ ያሉትን ጥቃቅን ቀዳዳዎች እንዲታፈኑ ያደርጋል ማለት ነው። ቅቤውን በምንቀባውበት ጊዜ በምንለጉድበት ጊዜ ራሳችን ላይ ያሉ ቀዳዳዎች እንዲታፈኑና እንዲደፈኑ ያደርጋል ማለት ነው። ይህ ደግሞ በጣም የከፋ የሚያደርገው ለረጅም ጊዜ በፌስታልና በሻሽ እፍን አድርገን አስረን የምናውለውና የምናሰነብተው ሲሆን ደግሞ ሁኔታው የከፋ ይሆናል ማለት ነው። ከዛም በተያያዘ የራስ ቅልን የፒኤች ሌቭል ከ5.5 አካባቢ የነበረውን ግሽፈት እንዲፈጠርና በማዛባት ለባክቴሪያ መራባት ምክንያት እንዲሆን ያደርጋል። ከዚህ ሁሉ በኋላ ግን ማወቅ ያለባችሁ ነገሮች አሉ። እነሱ ምንድናቸው የምንለው ምንድነው? የቱንም ያክል ባህላዊና ዘመናዊ አማራጮችን ብንጠቀም ችግሩ እስካልተፈታ ድረስ ለውጥ የማናይባቸው ምክንያቶች አሉ። ለምሳሌ ጄኔቲክ ነው። ጄኔቲክ ምንም ችግሩ እንፈታው አንችልም። አንድ ሰው ከጄኔቲክ የወረሰው ሂደት ካለ ያ ኮንሲስታንሲ ነው። ሁለተኛ የፈንገስ ተጠቂ ከሆነ ነው። ልጁ የፈንገስ ተጠቂ ከሆነ ያ ፈንገሱ ካልጠፋ በስተቀር ሌሎች ሂደቶችን ብንጠቀም ያንን ለውጥ ላናይ እንችላለን ማለት ነው። ሶስተኛ እንደ ጠባሳ ያሉ ናቸው። በራስ ላይ የሚፈጠሩ በሳትም ይሆናል በሌላ ነገሮች ተፈጠሩ ጠባሳ ካሉ ድጋሚ የፀጉር ላያበቅል የሚችልበት ሂደት ከፍተኛ ነው ማለት ነው። የተለያዩ በሽታዎች፣ የካንሰር፣ የደም ማነስ እንዲሁም ከፍተኛ የሆነ ውጥረት ወይንም ጭንቀት መኖር ለፀጉር መርገፍና መበጣጠስ ሂደት ከፍተኛ አስተዋጽኦ ያላቸው በመሆኑ እነኚህ ሂደቶች እስካልተቀነሱ ድረስ ለውጥ ለማየት የምንቸገርበት መንገድ እጅግ አሳሳቢ ነው ማለት ነው። እና ለዛሬ ያስኩላችሁ
የጤና መረጃ ይሄን ይመስላል ማለት ነው። ቻናላችንን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ሌሎች እንዲደርስ ያድርጉ። አመሰግናለሁ።